አኬ የጻፈውን ጽሁፍ እዚህ ጋር እህትየው ልካልኛለች። ሆሲዬ ተባረኪ፣ ጸጋ ይብዛልሽ። እስኪ ነገ ቲክቶክ በምን ርዕስ ልምጣላችኋል? እያማረጠ ነው ማለት ነው የሚመጣው አኬ። ከዛ ምን ብትለው ጥሩ ነው? አንዷ ኑሃሚ ነው ናሆም የሚባል ኑሃም እስኪ ናሆም ወይ ኑሃም። ኦኬ ከዛ ገዝግዥኝ ጭራሽ ምን አገባኝ ስለ ገድል እኔ አላለም ማ አክሊለ ስለ ገድል እኔ ምን አገባኝ። ቴንኪው ይሄው ነው የተፈለገው፣ እንዳያገባችሁ። ጭራሽ ምን አገባኝ ስለ ገድል እኔ። ማን የጻፈው? ብፁዕ አቡነ አኬ ወእጨጌ ዘመንበረ ቲክቶዶክስ ዘሀገረ ወግዳ። ግብረ መልሳቸው ሁሉ ገዳዳ የሆኑ ብፁዕነታቸው ያው በረከታቸው በአንዳንድ ኦርቶዶክሳውያን ይደርና እንዲህ ብለው መልሰዋል። የብፁዕነቱ መልእክት ደርሶናል። የብፁዕነታቸውን ስም አንድ ያልያዝ ነው እንደገመው የብፁዕነታቸውን ስም አንድ የተገማለስ ነው። እኔ እንዴ ወጨጌ ዘመንበረ ተክለ ሃይማኖት እና ወጨጌ ዘመንበረ ቲክቶዶክስ እኮ ሚናውን እኮ ለይቷል። ታጋለ ብፁዕ አቡነ አኬ ብየዋለሁ። አኬ ያው አቆላምጬ ማለት ወይ አክሊለ ወጨጌ ዘመንበረ ቲክቶዶክስ ዘሀገረ ወግዳ ያው ብዙ ጊዜ ለምንጠይቀው ጥያቄ ስለማይመልሱልን ተገቢ የሆነ መልስ ስለማይመልሱ ግብረ መልሳቸው ብያለሁ እኔ። እና ምን ብለዋል ብፁዕነታቸው? እኔ ጭራሽ ምን አገባኝ እኔ ስለ ገድል ጨዋታ አዋቂ እንደሆነ የሆነ ነገር ሲናገር ኤርሚ እኔ እኮ ብፁዕነታቸው የሚገርሙኝ ነገር አሁን በውስጥ እንደዛ ይላሉ። ባለፈው ግን ወጥተው ቪዲዮ የሰሩት እኛ ጋር ስለተጻፈ እንጂ እኮ እናንተም ጋር እኮ በቪዲዮ እኮ ገድል አለ ሲሉ ነበር። የእሳቸው ነገር በውስጥ ብቻ ነው። ልምጣ እንዴ ምናምን ነገር እያለ እንትን ናበት የጴንጤውን ገድል ምታው። በእውነት ነው ብዬ የምልህ መድኃኔዓለም ክርስቶስ ነው እረዳሃለሁ። እኔ ራሱ ይኸው የአብርሃም አምላክ ይፋረደኝ። ጴንጤ ጋር ገድል ምናምን ነገር ካለ አምጣው አብረን እንወቀዋለን አልኩ። እዚህ ጋር ለተክለ ሃይማኖት ብቻ ምን ነው አማኑኤል ህብረት ቤተክርስቲያን የጻፈችው ገድል ካለ ጎርጉር አውጣ። ሙሉ ወንጌል የጻፈችው ካለ አምጣ። የመካነ ኢየሱስ የመሰረ ክርስቶስ ዋቴቨር ብቻ እስኪ እዛ መጽሐፋቸውን የጻፈ ያጻፈ የደጎሰ ያስደጎሰ ምናምን ነገር ብሎ የሚል ነገር አምጣ። አብሬ ስራ ዘመቻ ዘምትበታለሁ። ይሄው የኤልያስ አምላክ እግዚአብሔር ይፋረደኝ ያላቸውን መስቲካ አስረግዘን ሶፍት ምናምን ነገር በሙሉ የተናገርኩበት ነው ፌስቡክ ላይ። እኔ ፌስቡክ ላይ
አኬ ገና ቲክቶክ ላይ ሆኖ እኔ ፌስቡክ ላይ በሙሉ መስቲካ ሰጥቼ አስረግጄ ምናምን ነገር ብሎ ያለው የሐዋርያው ዘላለም ነው ማንም ሐዋርያው ዳንኤል ነው ማንም ይባል ኦኬ እያንዳንዱን ግን አንድ ነገር ምነግርህ አንድ ገድል አታመጣም ከወንጌላውያን አማኞች አንድ አታመጣም ለምን የተጻፈም የተነገረም የለም ኦኬ ስለዚህ መጽሐፍቶቻችሁ ላይ ያሉት ነገሮች ትውልዱ አሁን አንሰማም ብለዋል ጥያቄ እስቲ በገድላትና ተብሎ ለተመለሰለት ምላሽ በቃ ይሄው ነው የሚያስፈልገው ይሄው ሐዋርያው መልሶች ገድል ረሲለው ገዝግዢ ጭራሽ ምን አገባኝ ስለ ገድል እኔ በቃ ይሄው ነው የሚያስፈልገው አኬ ይሄንን ወጣፍ ለፊት ተናገር በእርግጥ የጻፍከውም ቲክቶክ ምን ነው እንትን ላይ ቴሌግራም ላይ ነው እኔ ሰዎች ናቸው የላኩልኝ እቺን ወጣ ተናገራት ውጪ ስትወጣ ጸጉርን ወርታች እንደዚህ እንደ ላሞተት ጡት ያለብከው ሄሬኔዎስ አገናጢዮስ ሱሱኒዮስ ሰባሊዮስ ቆርኔሊዮስ እንጦሮጦስ ምናም ነገር ይያልክ ከምትል አይ ገድላ ድርሳናቱን እኔ አያገባኝም ለክ ህዝቡን ወንዳታ እግዚአብሔር ሰው ማን ኦፍ ጋድ ብለን እንድንል አኬ እነት ማን ኦፍ ጋድ ብለን እንድንል ህዝቡን ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ መልሰው በቃ ግን ልብ ያቃል በውስጥ እንደዚህ ጻፋል ውጭ ላይ ግን ወጥቶ ያው ወገኖቼ የመቤታችን በረከቷ ይደርባችሁና እና በሷ ብቻ እኮ አይደለም ዛሬ ስንክሳሩ መጽሐፍ ሲነበብ አኬ ይሄንን ቆይ እስቲ ይሄን ላሳየው ቆይ እስቲ ይሄንን አላነበባችሁትም ቆይ አንዴ ስንክሳር ላምጣ ቆይ አንዴ ላምጣ ደስ ብሎና ኦኬ እስቲ ነገር ያነሳው የለ ስንክሳር ይሄኛው ከመጋቢት እስከ ቋግሜ ነው አለኝ ሙሉ ነው ያለኝ ከመስከረም እስከ ምናምን ነገር ገብተዋል አልኩ በእግራቸው ነው የገቡት መጽሐፍቶቹ ዘመንህን ሁሉ አንበበህ ማታውቀውን እኔ ያነበብኩ ከወንድሞቼ ጋር ያነበብና አስቆመኩማለን ዞራ ሰኔ 17 ሰኔ 12 ኦኬ ሰኔ 13 17 ሰኔ 17 እሺ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ ይላል አባ ለትጹን
አረፈ። ታውቁታላችሁ ይሄንን አባታችሁን ኦርቶዶክሳውያን። አንተ አባ ለትጹን አባ እንትና ስትል ማለት ነው። በስም እንኳን ጭምር አታውቃቸውም። አረፈ። ይህ አባት ከብህንሳ ሀገር ነበረ ይላል። ብህንሳ የሚባለው ህርያቆስ የሚባለው ቅዳሴን ደረሰ የተባለው ነው። የሀገር የት እንደሆነ ካርታው ላይ እኔ ምንም አልደረስኩበትም። ኦኬ። ጎልማሳ በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያውን ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ይነደደ። ቅዱስ ቁርባን ተቀብሎ እስዋሃትን ወደሚባል ገዳም ሄደ። በጾም በጸሎትም በስግደትም ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና ምንኩስና ልብስ ያልብሰው ዘንድ ወዶ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው 40 ቀኖችን ጸለየ። ከዚያም በኋላ ልብሱና በአስኬማውን አለበሰው፣ በገድል መጠመድ ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። አባ ለትጹን እርሱም ከአቅራቢያ የሆነ አንድ ገዳም ነበር። የገዳሙ መነኮሳት ይጎበኛቸው ነበር። አየህ፣ እዚህ ችግሩ እዚህ ቤት ያለ መረጃ ንቅንቅ አንልም። ካሜራ ከፍቼ 667 ሰው አብረኸኝ ነው እያነበብክ ያለው። አላየሁም፣ አልሰማሁም፣ ውሸት ነው ምናምን ነገር እንዳትል። ገጽ አማርኛ፣ ግዕዝ ከፈለክ እያነበብን ነው የምናሳይ። ኦኬ። ጎበኛቸው ነበር። በአንዲት ዕለት ወደ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያ ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹን አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱንም ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚያም በኋላ ያደረገው በደሉን ሊነግረው ጀመረ። እንዲህም አለው፣ ከኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአት ሰርቻለሁና አባቴ ሆይ በጸሎት አትርሳኝ አለው። አባ ለትጹን የተባለው ማለት ነው። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄደሁ፣ ኃጢአቱን ሲናዘዝ ማለት ነው። ኤጲስቆጶስም ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድስ ሆንኩ። በድፍረት ማለት ሳይሾም ማለት ነው። የጠላሁትንም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ዋት ምንድነው አንተዬ? ለጠላሁትም በቁርባኑ ውስጥና አቡነ አኬ ይመጡና ቅዱስ ቁርባን በቅዱስ ቁርባኑ በኩል ቅዱስ ቁርባን መርዝ እየሰጡ የሚገዳደሉበትን እኮ ነው ኑ ቁረቡ ምናምን ነገር ብለው የሚለው ማለት ነው። አኬ ያ አባቴ በረከቱ ይደርብኝ ብለህ የምትለው ሁሉ አየህ ይጨፋጨፍልሃል ማለት። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። በረከቱ ይደርባችሁ የዚህ አባታችሁ ኦርቶዶክሳውያን። ከእናቴም ጋር 10 ጊዜ ተኝቼ አለው። ምን ሊያደርግ? የግብረ ሥጋ ግንኙነት 10 ጊዜ እናቱን ሴክስ ያደረገ ጻድቅ። በረከቱ ይደርባችሁ ኦርቶዶክሳውያን። እስኪ አሜን በሉ። በእድሜ በጤና የጠበቀ በለኝ እኔን። አየህ ከእናቱ ጋር ሲኮመኩም ያድራል ማለት ነው። እንዲህ አይነት ባለጌን ነው እዚህ ጽፈህ እነኚህን ሰዎች ነው አምናለሁ ብለህ የምትለው። እነኚህ ሰዎች ናቸው ለነፍሴ ይማልዱልኛል፣ ይጸልዩልኛል፣ የቅዱሳን በረከታቸው በእኔ ላይ ይደርብና ምናምን ብለህ ትላለህ። አድርሱለት። ማነው ያ አንድ ደግሞ ፂማም ወንድ ማነው? ይሄ ሲሳደብ አይቼዋለሁኝ። ማነው? እፎይ የሚሉት ማለት ነው። ሲሳደብ አይቼዋለሁ። ይሄ ፂማሙ ሰውዬ ማለት ነው። አድርሱለት። ይሄንን እያነበበ እዛ ቤት እሱ ሲያነብ ጽድቅ ነው። እኔ ግን ሳነብ ሲሳደብ ነበር። እኔ ለአንተ ስድብ መልስ አልሰጥህም ብራዘርዬ፣ ምክንያቱም የክርስቶስ አገልጋይ ስለሆንኩ። ግን ይኸውልህ እፎይ ብፁዕ አቡነ እፎይ
ያንተ አባት ለጥጹን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል ለእፎ ያድርሱት። አባ ለጥጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ ያረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም ከናቴ ጋራ 10 ጊዜ ተኝቻለሁ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይሄን ልታመልክ ነው ሄድከው ማለት ነው። ለጥጹን ዘወርሃ ሰኔ ስንክሳር እንግዲህ ትሞቀዋለህ ማለት ነው። እሳቱን እዚህ በደንብ አቀጣጥልልሃለሁ። እኔ አልደረስኩብህም ነበር በእውነት ስለምሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበረ ሰምቻለሁ። ቻለው ወንድምዬ ገና እንግዲህ ገጥመን ይላል። አፈሙዙን ካዞርክ በደንብ አርገበግብልሃለሁ። እዚህ ብብት ስር ብሽሽት ስር አድርጌ በደንብ አሰጣልሃለሁ መጽሐፍቶችን ማለት ነው። እፎይ የምትባለው እፎይ እስክትል ድረስ በደንብ እንግዲህ እነዚህን እንደነኛ አይነት ባለጌ አባቶችን አሳያለሁ ማለት ነው። ኦኬ በቅዱስ ቁርባን ውስጥ መርዝ ያደረገ የሚገድል እናቱን 10 ጊዜ ተኝቻታለሁ ይላል። ከእናቴ ጋር 10 ጊዜ እናቱን ሴክስ ያደረገ እና ስትጸንስበት ለመውለድ በደረሰች ጊዜ ስራ ያጠጥቼ መድኃኒት አጠጥቼ ይላል ሕፃኗን በሆዷ ውስጥ ገደልኩት ይላል። አቤት ዘወርሃ ነሐሴ ስንክሳር የነካኩትና ይሉታል ወንበዴ ይላል። ካልነኩት አይነካም ጦርና ጎራዴ ይላል ያገሬ ገበሬ። እሺ ቻለው እንግዲህ ዛሬ ነው አንድ ሰው ቪዲዮ ልኮልኝ ይሳደባል ኤርሚያስ የሚባል እያለ ማለት ነው። ያውም ስሜ ባልሆነም ነው የሚጠራኝ። እሱን ከፈለገ እህት ካለችው ያጋባው ያ ቀለሜ የሚለውን ሰውዬ እህት ካለህ አጋባው ለእህት ቆንጅዬ ባል ይሆናል። እኔ ግን ስሜ ኤርሚያስ ነው። የሶስት ልጆች አባት ሃና የምትባል ሚስት አለችኝ። እንዴት በጨዋነት እንደምኖር የቤተ ክርስቲያኔ መሪዎችና ያለሁበት ምድር ህዝቡም ጭምር ያውቃል። በሰው ትዳር ላይ ማልገባ ማላወጣ ማላማግጥ ሳውረኝ። እሺ የብልግናህን ጥግ ሰምቼልሃለሁ፣ ግን የአባ ለጥጹን በረከት ይደርብህ ብሎሃል ብላችሁ በሉት። እፎይን ዘወርሃ ነሐሴ 17 ስንክሳር ላይ የሚነበበው ህዝቡን ሁሉ በቅዱስ ቁርባን ይገድል የነበረ ሰውዬ ቀን ተሰይሞለት ይመለካል። እናቱን 10 ጊዜ የግብረ ሥጋ ግንኙነት የተገናኛት ሰውዬ ይመለካል። ትሞቀዋለህ አልኩ። የነኚህ ሰዎች በረከት ይደርብህ ለምትለው እንግዲህ ይሄ በረከቱ ሲያድርብህ ከእናትህ ጋር የግብረ ሥጋ ግንኙነት የማድረግ በረከት ነው የሚያድርብህ ማለት ነው። አንተ ኦርቶዶክሳዊ የአባ ለጥጹን በረከታቸው ይደርባችሁና ብሎ ሲል አሜን ስትል ምን ማለት ነው? ከእናትህ ጋር 10 ጊዜ የግብረ ሥጋ ግንኙነት እንድታደርግ በአባ ለጥጹን ላይ የነበረ የዝሙት መንፈስ አንተ ላይ ያርፍብሃል ማለት ነው። ሌላስ በቅዱስ ቁርባን ሰዎችን ይገድል የነበረው እሱ በረከት ያድርብሃል ማለት ነው። አድርሱለት። ሌላ ጨምራለሁ ብሎ ሲል ከፍ አረጋለሁ፣ ዶዙን ከፍ አረግበታለሁ ዶዙን። እኔ ለሱ ስድብ አልመልስለትም። እሺ ኦኬ። ምክንያቱም እኔ ክርስቲያን ስለሆንኩ አልመልስለትም።
እንደ አንዳንድ ጊዜ ያው ሰው ስለሆንኩኝ አንዳንድ ጊዜ አላስፈላጊ ሰው ቃላትን ከሰዎች ጋር ስነጋገር እንኳን በሱ እንኳን እጸጸታለሁ በጌታ ፊት። ኦኬ እኔ ክርስቲያን ነኝ፣ የክርስቶስ ተከታይ ነኝ። እሱ ለተሳደበው ስድብ እኔ እንደዛ አልመልስለትም፣ ግን አስታቅፈዋለሁ አባቱን። በጣም ብዙ አባቶች አሉ፣ በጣም ማስተዋውቀው ጥሩ ባለጌ አባቶች አሉ እዚህ። እናም ደግሞ ስትቀጥላት የሰው ሚስት ያስረገዘች ሰው ቤት አድራ የሰው ሚስት ያስረገዘች እናትህን ደግሞ አስተዋውቃለሁ ማለት ነው። በመጽሐፋችሁ እናቴ ብለህ የምትጠራት በረከቷ ይደርብኝ ብለህ የምትላት ማለት ነው። ከሰው ሚስት ጋር ተኝታ የሰውን ሚስት አስረግዛለች ሰው ቤት ውስጥ በምኗ የህዝቡ ሁሉ ጥያቄ ነው። ሴቶች ያረግዛሉ እንጂ ሲያስረግዙ አናቅም። አቤት ያለ መውጫ መግቢያ ነው ማሳጣህ። በዚያ መለጥኩ ለብትል በዚህ ማለት ነው። አልደረስኩብህም ነበር፣ ከደረስክብኝ ዘንዳ ገጥመናል። እንግዲህ ከዛሬ ጀምሮ ጀምረሃታል፣ ገጥመናል። ምልልሱን እሳትህን ትሞቀዋለህ ማለት ነው። ቴንክ ዩ እላህ አይደለም እኔ በእውቀት አንተ በስድብ የፈለከው ማድረግ ትችላለህ። ኦኬ ቴንክ ዩ ጸጋ ይብዛላችሁ። ግን ምንድነው ባጭሩ ወንድሞቻችን አንቀበልም፣ ገድላትን አንቀበልም ብለዋል። እኔ ይሄ ሐሳብ ይደግ ይመንድግ ነው ብዬምለው። ይደግ ይመንድግ ይሄ ሐሳብ ገድላትና ድርሳናትን አለመቀበል ትክክለኛ የጽድቅ መንገድ ነው። አለመቀበል እቀበላቸዋለሁ ብለህ ካልክ ግን ውስጣቸው ያለውን የተጻፉትን አላወቃቸውም። ብታቃቸው ግን መድኃኔዓለም ክርስቶስ ምስክሬ ነው። አንተ ራስ ወንድሜ አሁን እንደሚሉት አሁን እያሉት እንዳሉት እህቶችና ወንድሞች አልቀበልም ብለህ ትላለህ። አኬ ምን አገባኝ ስለገድል ብሎ እንዳለው አንተ ልክ እዛ ደረጃ ላይ ተደርሳለህ ማለት ነው። ያው ምን አገባኝ ገዝግዥኝ አላት። ገድል አምጣለችው። ምን ይዤላችሁ ልምጣ? እስኪ ነገ ቲክቶክ በምን ርዕስ ልምጣላችሁ ብሎ ሲጠይቅ ገድል አለችው። ከዛስ ገዝግዥኝ ጭራሽ ምን አገባኝ ስለ ገድል እኔ በቃ። ስለዚህ አኬ ስለ ገድል አያገባውም ማለት ነው። ሙድ ሲይዝብህ ነው መጥቶ እንትን የሚልህ። አያገባውም፣ እውነቱን ነው። አይቀበሏቸውም፣ ውሸት ነው። ባለፈውም እኮ እኔ እነዚህ ገድላት ውስጥ ያሉትን አልቀበልም ብሎ ቪዲዮ ሲያሳይ ወዲያው ተነሳችሁበት። ከሶሻል ሚዲያ ላይ አባረራችሁትና ቤት ውስጥ አስቀመጣችሁት። ከዛ በውስጥ መስመር ሄዶ ነው በቴሌግራም በውስጥ ተደውሎ ባካኬ እንደዚህ በል በዛው ምናምን ነገር እባክህ እንደዚህ በለ ለመናፍቃኑ ዕድል አትስጣቸው፣ ህዝቡ እኮ ይሄድብናል እንትን ስለመለ ምናምን ነገር በውስጥ አውርተው ከዛ መለሱት። የመለሱ ያው እንግዲህ አለ አይደለ አባቶቻችን እንትን ብለው የሚሉት ያው እንትን ይሉታል። እንትን ካሉ በኋላ እንትን ብለው እንትን ይሉታል። በቃ በእንትን ይሉታልና እንትን ብለው እነንተና አባቶቻችንና እነንተና እንትን ይሉታል። ምንድነው እንትን ይሉታል? እንትን አለች እንትን አሉ። ተናገር እንጂ ገጥመህ የለ እንደ ገብተህ ሜዳው ላይ ያው አባለት ተጹን አያችሁት አይደል? እናቱን 10 ጊዜ ግብረ ሥጋ ግንኙነት ያደረጋት ሰው ነው። በ10ኛው እንግዲህ ካደረገ በኋላ 10 ጊዜ ግብረ ሥጋ ግንኙነት አድርጓታል። ከዛ ስታረግዝበት ህፃኑን በሆዷ ውስጥ በመድኃኒት ገሎታል። ያ በኋላስ በቅዱስ ቁርባን ሰዎችን ሁሉ ገሏል። ጥላህን እንድትፈራው ነው ማረግ ትውልድ ሰማ ለውሸት ወግናለሁ ብለህ ካልክ የራስህን ጥላ ይታያለች። ስክሪፕቷ ጥላዋ ትታያለች ወረቀቷ ላይ
እንዲህ ጥላን ያወለች ልጅ ቲክቶክ ላይ አይታችኋት ከሆነ የራሷን ጥታ አይታ እያለች ትላለች። እና ጥላህን እንድትሸሸው ነው ማለት፣ ጥላህን እንድትደነብረው፣ የራስን ጥላ እንድትፈራው ማለት ነው። ምን ጉድ ነው የመጣብን ብለህ እንድትል። ምክንያቱስ እኔ አይደለም የጻፍኩት፣ አባቶች ጻፉት። እኔ በገንዘብ ቅዱሳን ወገኖች በዓለም ዙሪያ ያሉ ገዙልኝ። ምንድነው ስራዬን የሚያስብለህ ካልከኝ የወንጌል ሰባኪ ነኝ። ወንጌል እንዳልሰብክ ግን ህዝቤ በዚህ መጽሐፍት ውስጥ ያለ በእነዚህ መጽሐፍቶች ውስጥ ያለ እንትናስ ብሎ የሚለው እያወጣው እኔ ኢየሱስ ያድናል ብዬ ስለው እመቤቴስ ይለኛል። ስለዚህ እያወጣው መጽሐፍ ቅዱስንም መሳ ለመሳ እዚህ ጋር አስቀምጥልሃለሁ። እነዚህንም እያመጣሁ ለፊት አስቀምጥልሃለሁ። እችን ቤት የሚደፍራት የለም። እችን ቲክቶክ ያው እናቱን 10 ጊዜ የተገናኛት ግብረ ስጋ ግንኙነት ግብረ ስጋ 10 ጊዜ በ10ኛው ጊዜ አስጸንሷት ህፃኑን በሆዷ ውስጥ በመድኃኒት የገደለ ህዝቡን ሁሉ በቅዱስ ቁርባን የገደለ መርዝ ሰጥቶ መርዝ ሰጥቶ ማለት ነው። የት ስንክሳር ሶሪ እንደዚህ አይጻፍምሽ። ስንክሳር ዘወርሃ ሰኔ አይደለም ሰኔ አሳየው እኮ ሂድና ቤት ውስጥ ተወያይ። እንዲያገኘውን ሰው ሁሉ ለትጹን አባንተና አባበርሶማ አቡነ በርጩማ አቡነ ገሪማ አቡነ ደንቆሮ አቡነ ምሰሶ የተባሉትን ሰዎች ሁሉ ጭምር ዝም ብላ አትጃጃል። አንተ ሰውዬ በደንብ ስማኝ አልኩ። ብራዘር በደንብ ስማኝ አልኩ። አንዱ ጌታ የሁሉ ጌታ ነው። ከድንግል የተወለደው የማህፀኗ ፍሬ አማኑኤል አልበቃ ብሎ አንተ አቡነ ደንቆሮ አቡነ ምሰሶ ትላለህ እንዴ? አቡነ ለትጹን አቡነ እንትና ማሆይ እንትና ምን ያደርግልሃል? ብራዘር ምን ያደርግልሃል? አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም ይጠራ ይድናል ተብሏል። እኔ አይደለሁም ያልኩህ። እሺ እነ ደንቆሮ ላሳየህ። አቡነ ደንቆሮ አባቴ ደንቆሮ አቡን ማለት በግዕዝ አባት ማለት ነው። አቡነ ደንቆሮ ላሳየህ። የውሸቴን ይመስልሃል? ስም ማጠፋ ይመስልሃል? ያው ገድለ ስድስቱ ቅዱሳን ዘገዳመ ጎርጎር ዘውቶሙ ብፁዕ አቡነ መርዓዊ፣ ብፁዕ አቡነ ምሰሶ፣ ብፁዕ አቡነ ደንቆሮ፣ ብፁዕ አቡነ ሞአብራ፣ ብፁዕ አቡነ ሙሴ፣ ብፁዕ አቡነ እላሽኝ። የአቡነ ደንቆሮና የአቡነ ምሰሶ በረከቱ ይደርብሽና በአንድ ቀን ነው አንብቤ የጨረስኳት። በእርግጥም ጥቂት ነው። ስንት ገጽ እንደሆነ ልንገራችሁ። መልኩ ብቻ ነው የቀረኝ። መልኩንም አነባዋለሁ ስለሆነ አነባዋለሁ፣ ችግር የለም። ገጹ አጠቃላይ ስንት እንደሆነ ልንገርህ። 89 ገጽ ነው። በአንዴ ነው ላፍ ያረኳታል ወንድሜ። አንዴ እና አትለኝም? አይ ህዝቤ ያው ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል በህይወት አሉ። እሳቸው ፈቅደው ቆሞስ አባ ገብረ ኢየሱስ ጋሻው የምዕራፈ ቅዱሳን ጎርጎር ቅድስት ማርያም አንድነት ገዳም አበምኔት ቻለው ብራዘር ቻለው አቡነ ደንቆሮን ማለት ነው። ያው ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስና የቅዱስ ላሊበላ ገዳም የበላይ ጠባቂና የቅዱስ ሲኖዶስ አባል። ያው ምዕራፈ ቅዱሳን ጎርጎር ቅድስት ማርያም አንድነት ገዳም ቤተክርስቲያን ህንፃ ቤተክርስቲያን ያው እዚህ በስዕል ተደርድረውልሃል ብራዘርዬ። ያው እላሽኝ የሚባለው ያው ገዳማቱ ያለበት ማለት ነው። ማን ይሄን ያሳተመው? እኞ ትልቅ ቅዱሳኖቹ አቡነ ደንቆሮ አቡነ ምሰሶ የተባሉት። ካን ዩ ኢማጂን ብራዘር?
አቡነ ደንቆሮ አቡነ ማለት አባት ማለት ነው በግዕዝ አባቴ ደንቆሮ እያልክ ማለት ነው እና ተደናቁረ ትቀራላ ያው ስክሪንሾት አርጓት እንደውም ያው ማርያም ችነች እንደውም በገዳማን በጥንታያኑ አባቶ የተባለች ነች ጴንጤዎች ናቸው የሳሉት ብለው እንዳይሉ ስክሪንሾት አርጉ ስዕሉ ስክሪንሾት አርጉ ይሄን መጽሐፍ ማን የጻፈው በማፍቃር የታተመው ያው ማህተም ሁሉ አለበት የገርሉ ተርጓሚና መምህር ክፍለ ማርያም ደስ አለው አድራሻ አለው በደንብ ገዳሙ ለመርዳት ለምትፈልጉ የገዳሙ የባንክ ሂሳብ ቁጥር ያው የኢትዮጵያ ንግድ ባንክ ጠይቅ ይችላል ጴንጤ የጻፈው እንዳትል እሺ መቼም እኛ ላይ ነው ሁላችሁ መጣችሁ እንትን የምትሉት ከዛስ ለበለጠ መረጃ ይሄው 09 ሞባይል ይሄው ሞባይል ደውሎ መጠይቅ ይቻላል ይላል አሳታሚ ምዕራፍ ቅዱሳን ጎርጎር ቅድስተ ማርያም አንድነት ገዳም የታተመው ጢስ አባይ ማተሚያ ቤት ባህር ዳር ደውለ መጠየቅ ነው እና አቡነ ደንቆሮም ብትሰማቸው ብራዘር እዚህ ውስጥ ተጻፈ የተባለው ነገር ብትሰማው ራሱን ችለን አንድ ቀን እናነባዋለን ማለት ሙሉን ስላነበኩት አሳያችኋለሁ አሳያችኋለሁ እዚህ ውስጥ ያለውን ጉድ ማለት ነው ስለዚህ ኢየሱስ ይሻላል ወይስ አቡነ ደንቆሮ አቡን ማለት ብፁዕ አባታችን ደንቆሮ ማለት ነው አቡን ማለት የግዕዝ ቃል ነው ብፁዕ አባታችን ደንቆሮ ብፁዕ አባታችን ምሰሶ አድርሱለት ለአዲሱ ተሳዳቢ ምልምል እፎይ ለሚባል ማለት ነው ኦኬ ስንቱ ተናግሮ ያልቃል ምን እንደምትለን ብለህ ካልክ ብራዘር የድንግል የማህፀኗ ፍሬ አይበቃህም ወይ የድንግሊቱ የማህፀኗ ፍሬ አማኑኤል አይበቃህም ወይ የእግዚአብሔር ልጅ አይበቃህም ወይ ለመዳናችን እግዚአብሔር ልጁን ሰጠነ የለው ወይ አይበቃህም ወይ መቅበዝበዝህ አይበቃህም